ከህጋዊው እውቅና በፊት አስቀድሞ የተሰጠው ተግባራዊ እውቅና የሚል አንድ ጉዳዩን ሰሞኑን ከተደጋጋሚ እየተነሳ ያለ ጉዳይ ሆኗል። ለሶማሊላንድ ህጋዊ እውቅናን መስጠት የተሳናት ኢትዮጵያ የጅቡቲ ወደቦችን ጥገኝነቷን ልትላቀቅበት የምትችልበት አዲስ ፍቱን መፍትሄ አለ ተብሏል። ግን በርካታ ፈተናዎች አሉት። ህጋዊ እውቅናን መቻል ዲፕሎማሲያዊ መገለል የህግ ክርክሮችን ብሎም ሌሎች ነገሮችን ሊያስከትል የሚችል ጉዳይ መሆኑን ተከትሎ ኢትዮጵያ እንደ አውሮፓውያን አቆጣጠር ጥር 2024 ላይ ከሶማሊላንድ ጋር ኤምኦዩ ብትፈራረምም ከሶማሊላንድ የባህር በር ልታገኝ ለሶማሊላንድ ደግሞ በምላሹም የሀገርነት እውቅና ልትሰጥ በኤምኦዩ ደረጃ በመግባቢያ ሰነድ ደረጃ ተፈርሞ የነበረ ቢሆንም መጨረሻ ላይ ግን ዛሬም ድረስ ይህ ጉዳይ ያልተገፋበት ሆኖ እናገኘዋለን። ግን ደግሞ አሁን ለዚህ የሚሆን ፍቱን መፍትሄ ነው ፊት ለፊታችን ላይ ያለው። ከህጋዊ እውቅና ተግባራዊ እውቅና የሚል አካሄድ ተጀምሯል። በዛሬው የልዩ ጥንቅር ፕሮግራማችን ደግሞ እነዚህን ጉዳዮች እናነሳለን። የሶማሊላንድ ጉዳይ አሁን ላይ ከህጋዊ የሉዓላዊነት እውቅና ክርክር ባለፈ በቀይ ባህር አካባቢ ባለው የጸጥታ መዛባት ምክንያት ቀጠናዊና ዓለም አቀፋዊ ኃይሎች ከሶማሊላንድ ጋር ያላቸውን የተግባር ትብብር እያሰፉት ነው የሚገኙት። ይህንን ተግባራዊ እውቅና ወይም ኦፕሬሽናል ሬኮግኒሽን እየተባለ የሚጠራው ነገርም ኢትዮጵያም ልትጠቀምበት የምትችል ጉዳይ ስለመሆኑ እየተነሳ ነው ያለው። በጅቡቲ ወደብ ላይ ብቻ ጥገኝነት ያላት ኢትዮጵያ የኢኮኖሚና የህዝብ ቁጥር እድገቷን ለመደገፍ የባህር አማራጮችን ማስፋፋት የህልውናና የስትራቴጂክ አስፈላጊነት ጉዳይ ሆኖባታል። በርበራ ለዚህ ትልቅ እድል ይዛ የምትመጣ ቢሆንም የአካባቢው ጂኦፖለቲካዊ ሽኩቻ በተለይ ከሶማሊያ፣ ቱርክና ግብጽ ፍላጎቶች ጋር የሚተሳሰሩ መሆናቸው ለኢትዮጵያ ጥንቃቄን የሚያሻ የዲፕሎማሲ ፈተናን ይዞ ነው ብቅ የሚለው ሰው። እንደ አፍሪካ ህብረትና ኢጋድ ያሉ ተቋማት ደግሞ አሁንም በድሮው የቆየው የቀኝ ግዛት ድንበር አይነካምና የሀገር አንድነት ይከበር በሚሉ ህጋዊ መርሆች ላይ የጸኑ ቢሆንም በምድር ላይ የተፈጠረ ያለው የተግባርና የስትራቴጂክ ትብብር እውነታ ግን ከዚህ ህጋዊ መዋቅሮች በበለጠ ፍጥነት እየተቀያየረ መሆኑን በርካታ ጥናቶች እያሳዩ ይገኛሉ። ይህ ደግሞ ኢትዮጵያ ህጋዊና ዲፕሎማሲያዊ መገለልን ፍራቻ ለሶማሊላንድ ለመስጠት ያልቻለችው የሉዓላዊ ሀገርነት እውቅና በተግባራዊ እውቅና ወይም ጥቅምን መሰረት ባደረገ ግንኙነት ልታልፍ የምትችልበትን እድል ይከፍታል የሚል ነጥቦች ተነስቷል። እንዴት የሚለውን ዛሬ በስፋት እንመለከተዋለን። ለዚህ ዝግጅታችን መነሻ የሆነን ዘንድ ደግሞ የአይኤፍኤ ኢንስቲትዩት ኦፍ ፎሬን አፌርስ አንድ ጥናት ይዘናል። ስለዚህ በዛ ዙሪያ ቆይታ እናደርጋለን። ብራችሁን በመቆየት እንድትከታተሉን ጋብዛችኋለሁ። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ አድርጉ። ቪዲዮውን ላይክ አድርጉ። ሐሳብ አስተያየታችሁን ደግሞ በኮሜንት መስጫው ላይ እንድታስቀምጡልን ጋብዛለሁ። ከተከታይ አጭር መሸጋገሪያ በኋላ ስንመለስ በዝርዝር ጉዳዮች ነው የሚሆነው። በድጋሚ አብራችሁን ቆዩ። የቀይ ባህር ውሃዎች በአሁኑ ሰዓት ዓለም አቀፋዊ የኃይል ሚዛን መፈተኛ ወደ መሆን ተሸጋግሯል። ይህንን ስልታዊና ወቅታዊ ጉዳይ በጥልቀት ስንመለከተው ደግሞ አፍሪካ ቀንድና በቀይ ባህር ቀውስ ዙሪያ የሚሽከረከሩ አዳዲስ መዋቅራዊ ለውጦችን እንመለከታለን። ላለፉት 35 ዓመታት ያህል ይኸውም ሶማሊላንድ ራሷን ከሶማሊያ ነጻ አድርጋ ካወጀችበት ከ1983 ጀምሮ የዓለም አቀፉ ማህበረሰብ ዲፕሎማሲያዊ አካሄድ አንድ ወጥና የቆመ ነበር ማለት ይቻላል። የዓለም መንግስታት፣ የተባበሩት መንግስታት ድርጅትና የአፍሪካ ህብረትን ጨምሮ የሶማሊላንድን ጥያቄ ሲመለከቱ የነበረው በህጋዊ ሉዓላዊነት፣ በድንበር ታማኝነትና ቅኝ ግዛትን ጥሎት በሄደው የካርታ ገደብ መነጽር ብቻ ነበር። በዚህ ምክንያት ነው ሶማሊላንድ የቱንም ያህል የራሷን ሰላም ብታስከብር፣ ዲሞክራሲያዊ ምርጫዎችን በተደጋጋሚ ብታካሂድና የራሷን መገበያያ ገንዘብና የጸጥታ መዋቅር ብትገነባም ከዓለም አቀፉ ማህበረሰብ ዘንድ ግን ህጋዊ የሆነ የሀገርነት እውቅናን ሳታገኝ ለዘመናት ቆይታለች። ወቅቱ የነበረው መላምት ማንኛውም አይነት ትርጉም ያለው ዓለም አቀፍ ግንኙነት ከመጀመሩ በፊት ግዴታ መደበኛ የዲፕሎማሲ እውቅና ቀድሞ መምጣት አለበት የሚል የጸና እምነት ነው። ሆኖም ግን በዛሬው ዕለት የምንኖርበት እውነታ ይህንን የቆየ የፖለቲካ ቀመር ሙሉ በሙሉ ገልብጦታል። አሁን ባለንበት ወቅት በቀይ ባህር ላይ የታየ ያለው ከፍተኛ የደህንነት መናጋት፣ በንግድ መርከቦች ላይ የሚሰነዘሩ ድንገተኛ ጥቃቶች፣ የሁቲ አማጽያን እንቅስቃሴና የናቪጌሽን ነጻነት አደጋ ላይ መውደቅ የዓለም አቀፍ ኃይላትን የጂኦፖለቲካ ስሌት በከፍተኛ ፍጥነት እንዲቀየሩ አስገድዷቸዋል። የባበል መንደብ የባህር መተላለፊያ መስመር ለዓለም ንግድና ደህንነት እጅግ አንገብጋቢ የሆነ በመምጣቱ ደግሞ ታላላቅ ሀገራት ወደ ህጋዊ ሰነዶችና ወደ ዲፕሎማሲ ድርድሮች ከማየት ይልቅ አሁን ባለው ተጨባጭ ሁኔታ መሬት ላይ ካለው ኃይል ጋር በተግባር መስራትን እየመረጡ ነው ያሉት። በዚህም ምክንያት ነው ዋናው ጥያቄ ሶማሊላንድ በህግ እውቅና አገኘች ወይስ አላገኘችም የሚለው የንድፈ ሐሳብ ክርክር መሆኑ አብቅቶለት፣ ይልቁንም ትልቁ ጥያቄ የቀጠናውና የዓለም ኃይላት በይፋዊ ሰነድ ባይፈራረሙትም በተግባር ግንኙነት እያደረጉ ነው ወይ፣ እንደ የደህንነት አጋር አድርገውስ እየተጠቀሙባት ነው ወይ የሚለው ጥያቄ በስፋት እየተነሳ ያለው። የአዲስ እየተቀረጸ ያለው ስልታዊ ክስተት ተግባራዊ እውቅና ወይም ኦፕሬሽናል ሬኮግኒሽን በመባል የሚታወቅም ሲሆን ህጋዊ
እውቅናን በመቅደም የቀጠናውን የደህንነትና የሎጂስቲክስ መዋቅር በአዲስ መልክ እየቀረጸው ይገኛል። የዚህ ለውጥ መነሻ ደግሞ በጣም ግልጽ ነው። በቀይ ባህርና በኤደን ባህረ ሰላጤ ላይ ሰላምን ለማስከበር የአየር ላይ ወይም የባህር ላይ ወታደራዊ ኃይል ማሰማራት ብቻውን በቂ ሆኖ ስላልተገኘ ነው። አስተማማኝ የሆነ የወደብ መሰረተ ልማት፣ የየብስ ላይ መረጋጋት፣ የደህንነት መረጃ ልውውጥና ታማኝ የሆነ የባህር ዳርቻ አስተዳደር መኖር ለዓለም አቀፍ ኃይላት የህልውና ጉዳይ ሆኗል። ሶማሊላንድ ደግሞ ከሶማሊያ በተሻለ መልኩ በሰሜናዊው የባህር ዳርቻ ጠንካራ ቁጥጥርና አንጻራዊ ሰላም ያላት በመሆኑ የውጭ ኃይላት ከሷ ጋር ተግባራዊ ግንኙነት ለመፍጠር ያላቸውን ፍላጎት በከፍተኛ ደረጃ ይጨምራል። ይህ ማለት ረጅም ጊዜ የሚወስደውና በዲፕሎማሲያዊ ውዝግብ የተሞላው ህጋዊ እውቅና ሳይገኝ ሶማሊላንድ በተግባራዊ ስራዎች ምክንያት በዓለም አቀፍ የንግድና የደህንነት መዋቅር ውስጥ ራሷን በኃይል እያካተተች የመጣችበትን አዲስ ስልታዊ ምዕራፍን ከፍቷል። ይህንን አዲስ የዲፕሎማሲ ጽንሰ ሀሳብ ጠለቅ ብለን ስንመለከተው ግን በአሁኑ ዘመን የሉዓላዊነትና የሀገርነት ትርጉም በራሱ በጂኦፖለቲካዊ ፍላጎቶችና በመሬት ላይ ባሉ ተጨባጭ እውነታዎችን እየተሻሻለ መሆኑን እንረዳለን። በጥንታዊውና በተለመደው ዓለም አቀፍ ግንኙነት መዋቅር ውስጥ አንድ አካል እንደ ሀገር እንዲቆጠር ዲፕሎማሲያዊ እውቅናን ማግኘት፣ በተባበሩት መንግስታት ድርጅት ውስጥ ወንበር ማግኘትና በሌሎች ሉዓላዊ ሀገራት ዘንድም ይፋዊ አምባሳደሮችን መለዋወጥ ግዴታ ተደርጎ ይወሰዳል። የአይነቱ አካሄድ ህጋዊ እውቅና ወይም ጁዲሻል ሪኮግኒሽን በመባል ይታወቃል። ሶማሊላንድ ያለፉት 35 ዓመታት የዚህ ህጋዊ እውቅና በር ተዘግቶባት የቆየች ቢሆንም አሁን ግን በዓለም አቀፍ ግንኙነት ውስጥ ተግባራዊ እውቅና ወይም ኦፕሬሽናል ሪኮግኒሽን የሚባል አዲስና አማራጭ መንገድን እየተከፈተላት ነው የሚገኘው። ተግባራዊ እውቅና ማለት አንድ ግዛት በዓለም አቀፍ ህግ መሰረት የተሟላ የሀገርነት እውቅና ሳይኖረውና በካርታ ላይ እንደ ነጻ ሀገር ሳይሰመር በስትራቴጂካዊ ጠቀሜታው፣ በወደብ ልማቱ፣ በጸጥታ ትብብሩና በዲፕሎማሲያዊ ግንኙነቱ ምክንያት እንደ አንድ ነጻ መዋቅር ተቆጥሮ ስራዎችን ለመስራት ሲችል ማለት ነው። የአይነቱ ግንኙነት በይፋዊ ስምምነቶች ወይም በትልልቅ የፌርማ ስነ ስርዓቶች ላይ የተመሰረተ አይደለም። ይልቁንም በየቀኑ በሚደረጉ ተግባራዊ ግንኙነቶች፣ በንግድ ልውውጦች፣ በባህር ላይ ጥበቃ ትብብሮችና በመረጃ ልውውጥ ሂደት ውስጥ ቀስ በቀስ የሚገነባ መዋቅር ነው። ዓለም አቀፍ ኃይላትና ጎረቤት ሀገራት የሞቃዲሾ መንግስትና የአፍሪካ ህብረት ህጋዊ ሰነዶችን እስኪፈርሙ ከመጠበቅ ይልቅ በቀይ ባህር ላይ ከተጋረጠው አስከፊ የደህንነት ስጋት አንጻር ሶማሊላንድን እንደ ታማኝ የደህንነትና የሎጂስቲክስ አጋር አድርገው መውሰድን መርጧል። ሂደት በሶስት ዋና ዋና ምሰሶዎች ላይ ይቆማል። የመጀመሪያው የኢኮኖሚ ውህደት ሲሆን ትልልቅ ዓለም አቀፍ ኩባንያዎችና ጎረቤት ሀገራት በሶማሊላንድ መዋቅር ውስጥ በሚሊዮን የሚቆጠር ዶላር ኢንቨስት ያደርጉና የወደብ ስምምነቶችን ሲያከናውን የሚታይ። ሁለተኛው ደግሞ የደህንነት ትብብር ነው። ይህም የባህር ላይ ወንበዴነትን ለመከላከል፣ የሽብርተኝነትን ስርጭት ለመግታትና በባህር ዳርቻዎች ላይ ቁጥጥር ለማድረግ ከአስተዳደሩ ጋር የሚደረግ ቀጥተኛ ወታደራዊ የደህንነት ትብብር ነው። ሶስተኛው ደግሞ ተግባራዊ ዲፕሎማሲ ነው። ይህም መደበኛ ኤምባሲ ባይኖርም የቆንስላ ጽህፈት ቤቶችን በመክፈት የንግድ ልዑካንን በመላክና የመንግስት ባለስልጣናትን በቀጥታ በማነጋገር የሚከናወን ግንኙነት ነው። አሁን መደበኛ ዲፕሎማሲያዊ እውቅና ከትብብር በፊት ይመጣል የሚለው የቆየው የፖለቲካ መላምት በተግባራዊ እውነታዎች እየተሻረ መምጣቱን የሚያሳዩ ነጥቦች ማንሳት እንችላለን። የቀይ ባህር ጂኦፖለቲካዊ ውጥረት ባስከተለው ጫና ምክንያት ትብብር ራሱ እውቅናን እየቀደመ ነው የሚገኘው። የአይነት መዋቅር ደግሞ የሶማሊላንድን ዓለም አቀፋዊ ሚና በከፍተኛ ሁኔታ እያደላደለው ሲሆን ህጋዊው ክርክር ምንም አይነት መፍትሄ ባላገኘበት ሁኔታ ውስጥ እንኳን ሶማሊላንድ በተግባር እንደ ራሱን የቻለ ቀጠናዊ ተዋናይ ሆና እንድትቀጥልና የዓለም አቀፍ ኃይላት የማይቀበሏት ግን ደግሞ የማይተዋት ወሳኝ አጋር እንድትሆን እያደረጋት ነው የሚገኘው። በቀይ ባህር ቀጠና እየታየ ባለው አዲስ የስልታዊ የኃይል ሽግግር ውስጥ የዚህ ተግባራዊ እውቅና ዋነኛ መገለጫና ማሳያ ሆኖ የምናገኘው ደግሞ የበርበራን ወደብ ነው። ይህ ታሪካዊ የባህር በር በአሁኑ ጊዜ ተራ የንግድ ዕቃዎች መሸጋገሪያ ወይም የአንድ አጥቢያ ወደብ መሆኑ ሙሉ በሙሉ አብቅቶለታል። ይልቁንም የባህር ላይ ደህንነት፣ የቀጠናዊ ትስስር፣ የኢኮኖሚ ህልውናና የታላላቅ ኃይላት የጂኦፖለቲካዊ ፉክክር በአንድነት በሚገናኙበት ወሳኝ ስልታዊ ማዕከል ነው የሆነው። ወደቡ በዓለም ላይ እጅግ ስራ ከሚበዛባቸው ጠባብና ቀውስ ከማይለያቸው የባህር መስመሮች አንዱ ለሆነው ለባበል መንደብና ለኤደን ባህረ ሰላጤ እጅግ ቅርብ በሆነ ስፍራ ላይ መገኘቱ የዓለም አቀፍ የንግድ መስመሮችን ደህንነት ለመጠበቅ ለሚፈልጉ ኃይላት በሙሉ ትኩረት ማዕከል አድርጎታል። የበርበራ ወደብ ስልታዊ ሴት የሚመነጨው ግን ከባዶ ጂኦግራፊያዊ አቀማመጥ ብቻ አይደለም። ምክንያቱም ጂኦግራፊ ብቻውን ትርጉም የሚኖረው መሬት ላይ ካለው አስተማማኝ የፖለቲካ ሁኔታ ጋር ሲደመር ነው። የበርበራን ወደብ በአሁኑ ሰዓት ማራኪ የሚያደርገው ሶማሊላንድ ባለፉት 34 ዓመታት በገነባችው አንጻራዊ የውስጥ ፖለቲካ መረጋጋት፣ ተቃዋማዊ አቅም፣ የባህር ዳርቻ ቁጥጥርና የውስጥ አስተዳደራዊ ጥንካሬ አማካኝነት ነው። በአጎራባቿ ሶማሊያ ውስጥ በተደጋጋሚ የሚስተዋለው የጸጥታ መላላትና የሽብር ቡድኖች ስጋት ባለበት ቀጠና ውስጥ ሶማሊላንድ በርበራና አካባቢዋን አስተማማኝና ሰላማዊ ቀጠና አድርጋ ማቆየት መቻሏ ጂኦግራፊያዊ እድሏን ወደ ትልቅ ስልታዊ ተሰሚነትና መደራደሪያ ካፒታል ቀይሮታል። ለዚህም ነው እንደ የተባበሩት አረብ ኤምሬቶች፣ የዱባይ ፖርት ወርልድ፣ ዲፒ ወርልድ ያሉ ግዙፍ ዓለም አቀፍ ተቋማት በወደቡ ማዘመኛና በነጻ የንግድ ቀጠናው ላይ በመቶ ሚሊዮኖች የሚቆጠር ዶላርም በድፍረት ኢንቨስት እያደረጉ የሚገኙት። ኢንቨስትመንት ተራ የንግድ ስራ ሳይሆን የሶማሊላንድን መዋቅር በተዘዋዋሪ እውቅና የመስጠትና የማደላደል ሂደት አካልም ነው። በኢትዮጵያ በኩል ደግሞ መላው የሀገሪቱ የገቢና ውጪ ንግድ በጅቡቲ ወደብ ላይ ብቻ ተንጠልጥሎ መቆየቱ የፈጠረባትን መዋቅራዊ የኢኮኖሚና የደህንነት ተጋላጭነት ለመቀነስ የበርበራ ወደብ መኖር የህልውና ጉዳይ ሆኖ ተገኝቷል። የበርበራ ወደብ መዘመንና የበርበራ ኮሪደር የተባለው የየብስ ትራንስፖርት መስመር መገንባት ለኢትዮጵያ የባህር በር አማራጮች እንድታሰፋና የረጅም ጊዜ የኢኮኖሚ መቋቋም አቅሟ እንድታጠናከር ትልቅ በርን ከፍቶላታል። በርበራ አሁን ላይ የዓለም አቀፍ
ባህር ኃይላት ንግድን ለመቆጣጠር የስለላ መረጃዎችን ለመሰብሰብና በቀይ ባህር የደህንነት አርኪቴክቸር ውስጥ የበላይነትን ለመያዝ የሚፎካከሩበት የቼዝ ጨዋታ ሰሌዳ ነው የሆነው። ይህ የወደብ ልማትና ስልታዊ ሽግግር የሚያሳየው ደግሞ የሶማሊላንድ ህጋዊ ነጻነት ጥያቄ በዓለም አቀፍ መድረክ ውሳኔ ሳያገኝ በቆመበት ሁኔታ ውስጥ እንኳን የበርበራ ወደብ ያገኘው ዓለም አቀፋዊ ክብደትና የኢኮኖሚ ትስስር የሶማሊላንድን መገንጠልም ሆነ አለመኖር ወደማይቻል ተጨባጭ መሬት ላይ ያለ ሀቅ ቀይሮታል። እነዚህን ጉዳዮች አንስተን ታዲያ የኢትዮጵያ ስልታዊ ምርጫዎችና ፍላጎቶችስ ምንድናቸው ወደሚለው ነጥባችን ደግሞ እናምራለን። ለኢትዮጵያ በአሁኑ ሰዓት በአፍሪካ ቀንድና በቀይ ባህር ዙሪያ እየታየ ያለው መዋቅራዊ ሽግግር ተራ የዲፕሎማሲ ጉዳይ ሳይሆን የህልውና የብሔራዊ ደህንነትና የረዥም ጊዜ ልማት ጥያቄ ነው። 160 ሚሊዮን ከሚሻገረው የህዝብ ቁጥርና በየዓመቱ እያደገ ከመጣው የኢኮኖሚ ፍላጎት አንጻር ኢትዮጵያ የምትከተለው የባህር በር ፖሊሲ በቀጥታ ከውስጥ ሰላሟና ከወደፊት እጣ ፋንታዋ ጋር የተቆራኘ ነው። ላለፉት 3 አስርት ዓመታት በመላው ኢትዮጵያ የገቢና ወጪ ንግድ በጅቡቲ ወደብ ላይ ብቻ ተንጠልጥሎ መቆየቱ የፈጠረው መዋቅራዊ የኢኮኖሚ ተጋላጭነት ኢትዮጵያ በአስቸኳይ የባህር በር አማራጮች እንድታሰፋና የልማት ስጋቶችን እንድታከፋፍልም አስገድዷታል። በአንድ ወደብ ላይ ብቻ ፍጹም ጥገኝነት መኖር ለቀጣይ ብሔራዊ እድገት ትልቅ ማነቆ መሆኑን የተረዳው የኢትዮጵያ መንግስትም አዳዲስ ስልታዊ መፍትሄዎችን መፈለግ የጀመረው ለዚሁ ነው። የበርበራ ወደብ ለኢትዮጵያ የረዥም ጊዜ የኢኮኖሚ መቋቋም አቅምን ለመገንባት የንግድ ወጪን ለመቀነስና ፈጣን የህዝብ ቁጥር እድገትን ለማስተናገድ ትልቅ እድል ይዞ የመጣ ወሳኝ አማራጭ ሆኗል። ከበርበራ ወደብ ተነስቶ የኢትዮጵያን ድንበር የሚያቋርጠውና የበርበራ ኮሪደር በመባል የሚታወቀው የየብስ ትራንስፖርት መስመር መዘመን የሀገሪቱን ምስራቃዊ የኢኮኖሚ ቀጠና በከፍተኛ ሁኔታ እንደሚያነቃቃው ይታመናል። የስምምነትና ትብብር ደግሞ ለኢትዮጵያ የንግድ ዋስትና ከመስጠቱም በላይ በቀጠናው ላይ ያላትን የፖለቲካ ተሰሚነትና ስልታዊ ሚና ከፍ የሚያደርግ ነው። ነገር ግን ጉዳዩ አሁን ላይ ከቀላል የመሰረተ ልማትና የንግድ ፕሮጀክትነት በእጅጉ ተሻግሯል። ሶማሊላንድ በቀይ ባህር አዲስ የደህንነት መዋቅር ውስጥ ይበልጥ እየተካተተች በመጣች ቁጥር የኢትዮጵያ የባህር በር ምኞት ከሶማሊላንድ ጋር የሚደረገውን ተግባራዊ ትስስር ከቀጠናዊ ሰፊ የጂኦፖለቲካ ፉክክር ጋር በቀጥታ እየተቆራኘ ይመጣል። ይህ ማለት የኢትዮጵያ የወደብ ፍላጎት በጎረቤት ሀገራት ዘንድ ብቻ ሳይሆን በቀይ ባህር ላይ እጃቸውን ለማስገባት በሚፈልጉ እንደ ግብጽና የባህረ ሰላጤው ሀገራት ባሉ የሩቅ ኃይላት ዘንድም ትልቅ የፖለቲካ መነጋገሪያ ነጥብ ይሆናል። በዚህ ምክንያት ነው ለኢትዮጵያ የሚቀርበው ስልታዊ ፈተና አሁን ላይ ይበልጥ ውስብስብ እየሆነ መጥቷል ለማለት የምንችለው። የኢትዮጵያ የውጭ ጉዳይ ፖሊሲ አውጪዎች የሀገሪቱን የባህር በር ፍላጎት ለማሳካት በሚጥሩበት በዚህ ወቅት የሚያደርጓቸው ስምምነቶች በቀጠናው ላይ አዲስ የፖለቲካ ዋልታ ረገጥነትና መከፋፈልን እንዳያፋጥኑ ትልቅ ጥንቃቄ ማድረግ ይጠበቅባቸዋል። ዋናው ፈተና ግን የባህር በር መፈለግ ብቻ አይደለም። ይህንን ፍላጎት ከጎረቤቶች ጋር ባለ የሰላም ሚዛን ውስጥ አስጠብቆ መጓዝና የአፍሪካ ቀንድን ወደ ውጭ ኃይላት የጦር አውድማነት ሳይቀይሩ ብሔራዊ ጥቅምን በብልሃት ማስከበር መቻል ላይ ነው። ከዚህ ጋር ተያይዞ የሶማሊያ ህጋዊ ተቃውሞና ተቃርኖ ወይም የሶማሊያ ሶቨሬኒቲ ፓራዶክስን የሚለው ነጥብ ማንሳት እንችላለን። እዚህ ላይ ይህ በሶማሊላንድ ዙሪያ እየተቀረጸ ያለው አዲስ የባህር ላይና የኢኮኖሚ ስልት በሞቃዲሾ የሶማሊያ ፌዴራል መንግስት ዘንድ ፍጹም በተለየና እጅግ አሳሳቢ በሆነ መንገድ ነው የሚታየው። የሶማሊያ መንግስት ሶማሊላንድን ከቶኑም እንደ ነጻ መዋቅር ወይም እንደ ሀገር አይመለከታትም። ይልቁንም በ1960 ዓመተ ምህረት የተመሰረተችው የማይገሰስና የማይከፋፈል የሉዓላዊ ግዛቷ አካል አድርጎ ነው የምትወስደው። በመሆኑም ነው ማናቸውም አይነት ዓለም አቀፍ ኃይላት የውጭ ኩባንያዎችም ሆኑ ጎረቤት ሀገራት ከሞቃዲሾ እውቅናና ፍቃድ ውጪ ከሶማሊላንድ አስተዳደር ጋር በቀጥታ የሚያደርጉትን ማንኛውም አይነት ስምምነት የወደብ ልማትም ሆነ የደህንነት ትብብር በአገሪቱ ሉዓላዊነትና ህገ መንግስታዊ ስርዓት ላይ የተሰነዘረ ቀጥተኛ አደጋና የድንበር መጣስ አድርገው የሚፈረጁት። ሆኖም ግን በዚህ በሞቃዲሾ ጽኑ አቋምና መሬት ላይ ባለው ተጨባጭ ሁኔታ መካከል እጅግ ግዙፍ የሆነ የፖለቲካ ተቃርኖ ወይም ፓራዶክስ ይስተዋላል። የሶማሊያ ህጋዊ ተቃውሞ በዓለም አቀፍ ህግ በተባበሩት መንግስታት ድርጅትና በአፍሪካ ህብረት መርሆች ላይ ተመስርቶ የቱንም ያህል ጠንካራና ዲፕሎማሲያዊ ድጋፍ ያለው ቢሆንም ሶማሊላንድ በተግባር በቀጠናው የደህንነት የሎጂስቲክስና የንግድ መረብ ውስጥ ይበልጥ እየተዋሃደች ከመሄድ ሊያስቆማት ፍጹም አልቻለም። ይህ ሁኔታ የህግ የበላይነት መርህ ከመሬት ላይ ካለው የጥቅም ስሌት ጋር ሲጋጭ የሚፈጠረውን ትልቅ ክፍተት በግልጽ የሚያሳይ ነው። ለዚህ ተቃርኖ ዋነኛው ምክንያት ደግሞ የሶማሊያ ፌዴራል መንግስት ለበርካታ አስርት ዓመታት በውስጥ የጸጥታ መላላት በአሸባሪው የአልሸባብ ቡድን ስጋትና በሀገር ውስጥ ተቃዋማዊ ድክመቶች ምክንያት መላ ግዛቱን በተለይም የሶማሊላንድን ሰሜናዊ የባህር ዳርቻ በተሟላ ሁኔታ የመቆጣጠር ተግባራዊ አቅሙን አጥቶ ነው የቆየው። በአንጻሩ ሶማሊላንድ የራሷን ሰላም አስከብራ የባህር ላይ ወንበዴነትን ተከላክላ እንዲሁም ወደቦቿን አዘምና ለመጠበቅ መቻሏ የዓለም አቀፍ ኃይላትን ስሌት ቀይሮታል። ታላቅ ሀገራትና የንግድ ተቋማት ለራሳቸው የደህንነት ዋስትና ሲሉ በወረቀት ላይ ካለው የሞቃዲሾ ህጋዊ ሉዓላዊነት ይልቅ መሬት ላይ በተግባርና ሰላም ቁጥጥር ካለው ከሀርጌሳው አስተዳደር ጋር መስራትን በምርጫ ሳይሆን በግዴታን መርጦታል። ይህ ክስተት በአሁኑ ወቅት በአፍሪካ ቀንድ ዲፕሎማሲ ውስጥ ትልቅ ግራ መጋባትን የፈጠረ መሆኑ ግን አልቀረም። በአንድ በኩል የሶማሊላንድ መደበኛ ያልሆነው ወይም ህጋዊ ያልሆነው መገለል በዓለም አቀፍ መድረክ እንደ ጸና ነው የሚገኘው። በሌላ በኩል ግን የወደብ ስምምነቶች፣ የወታደራዊ መረጃ ልውውጦች፣ ስልታዊ ትብብሮች ከመቼውም ጊዜ በላይ በጥልቀት እየቀጠሉ ነው የሚገኙት። ባለፈው የሰራንላችሁ አንድ ዘገባ ነበር አይደለ? ሶማሊላንድ ውስጥ ዩኤኢ፣ እስራኤልና አሜሪካ ሊገለገሉበት የሚችሉትን የጦር ሰፈር እየገነባች ነው የሚለውን ነገር አንስተን ነበር አይደለ? ወረቀት ላይ ህጋዊ እውቅና ባታገኝም ሶማሊላንድ ግን
ከና አሜሪካ ጋር አብራ እየሰራች ነው የምትገኘው። አሜሪካ ህጋዊ እውቅና በሌላት ሶማሊላንድ ውስጥ ጦሯን ልታሰፍር የምችልበት እድል አሁን ከመቼውም ጊዜ በላይ በጣም ሰፊ ስለመሆኑ ነው እየተነሳ ያለው። የተቃርኖ የሚያሳየው የሶማሊያ መንግስት በህግ ደረጃ ያለውን የቬቶ መብት ወይም የመከላከል አቅም ተጠቅሞ የዲፕሎማሲ እውቅናን በር ቢቆልፍ ወይም መቆለፍ ቢችልም የቀይ ባህርን የጂኦፖለቲካ ማዕበልና የኃይላቱን ተግባራዊ ፍላጎት ግን መግታት አለመቻሉን ነው የሚያሳዩን። እዚህ ጋር ሌላኛው ሊነሳ የሚችለው የቱርክና የግብጽ ቀጠናዊ ስሌቶችና ሚናዎች ነው ማንሳት የምንችለው እዚህኛው ነጥብ ላይ። በሶማሊላንድ ተግባራዊ እውቅናና በበርበራ ወደብ ዙሪያ የሚሽከረከረው አዲሱ የኃይል ሚዛን የአካባቢው ሀገራት ጉዳይ ብቻ መሆኑ አብቅቶለታል። ይልቁንም እንደ ቱርክና ግብጽ ያሉ የቀይ ባህርና የመካከለኛው ምስራቅ ኃይላትን ስልታዊ ስሌት በከፍተኛ ሁኔታ ያወዛገበው ነው የሚገኘው። እነዚህ ሁለት ታላላቅ ሀገራት በአፍሪካ ቀንድ ባላቸው የተለያየ ፍላጎት፣ ወታደራዊ አቅምና ታሪካዊ ግንኙነት ምክንያት በሶማሊላንድ ዙሪያ ለሚታዩት ለውጦች የሚሰጡት ምላሽ የቀጠናውን የፖለቲካ ሁኔታ ይበልጥ ውስብስብና ወደ ዋልታ ረገጥነት የከረረ እንዲሆን እያደረጉት ይገኛል። አንካራ ላለፉት አያሌ ዓመታት በሶማሊያ ፌዴራል መንግስት ላይ እጅግ ግዙፍ የሆነ የኢኮኖሚ የዲፕሎማሲና የወታደራዊ ኢንቨስትመንትን አድርጋለች። ቱርክ በሞቃዲሾ ውስጥ ትልቁን የውጭ ሀገር ወታደራዊ ማሰልጠኛ ካምፕን የገነባች ናት። የሶማሊያ ሰራዊትን ታደራጃለች። የሀገር ውስጥ መሰረተ ልማትን በመገንባትና በቅርቡ ደግሞ የባህር ዳርቻ ጥበቃ ስምምነትን በመፈራረም የሶማሊያን ግዛታዊ አንድነት በጽኑ እንደምትደግፍም በተደጋጋሚ አረጋግጣለች። ግን የሶማሊላንድ ተግባራዊ ሚናና የበርበራ ወደብ ዓለም አቀፋዊ ክብደት ማደግ የቱርክን ቀጠናዊ አቋም ትልቅ አጣብቂኝ ውስጥ ከቶታል። አንካራ በአንድ በኩል ለሞቃዲሾ የገባችውን ፖለቲካዊና ህጋዊ ቃል ኪዳን ማክበር ሲጠበቅባት፣ በሌላ በኩል ደግሞ የቀይ ባህርን ተጨባጭ የባህር ላይ እውነታዎችና የበርበራን ስልታዊ አስፈላጊነት ችላን ማለት አትችልም። ይህም የቱርክን ዲፕሎማሲ በፖለቲካ መርሆችና በስትራቴጂ ጥቅሞች መካከል እንዲዋዥቅ የሚያደርግ አስገዳጅ ሁኔታን ይፈጥራል። ግብጽ ደግሞ ይህንን የሶማሊላንድ ጉዳይ የምትመለከተው ፍጹም በተለየና ይበልጥ ስልታዊ በሆነ መነጽር ነው። የካይሮ መንግስት ዋናው ስጋት የሚመነጨው ከቀይ ባህርና ከሱዌዝ ካናል ደህንነት እንዲሁም ከኢትዮጵያ ጋር ካለው ሰፊ ስልታዊ ፉክክር ነው። በተለይም የአባይ ወንዝ ውሃ አጠቃቀምን በተመለከተ ካለው የቆየ ውጥረት ነው የሚመነጨው። የኢትዮጵያ የባህር በር ፍላጎት ከሶማሊላንድ ተግባራዊ እውቅና ጋር እየተቆራኘ መምጣቱ ደግሞ ግብጽ ወደ አፍሪካ ቀንድ በይበልጥ እንድትገባና ከሶማሊያ ፌዴራል መንግስት ጋር ያላትን ወታደራዊ ትብብር እንድታጠናክር ትልቅ ምክንያት ፈጥሯል። ካይሮ የሶማሊያን ግዛታዊ አንድነት በጽኑ በመደገፍ የኢትዮጵያን ስልታዊ ምኞቶች ለመግታትና በአፍሪካ ቀንድ ውስጥ የራሷን ተሰሚነት ለማስከበርን ትሯሯጣለች። ሶማሊላንድ አሁን ላይ የሞቃዲሾና የሃርጌሳ የውስጥ አለመግባባት ተራ የውስጥ አለመግባባት መሆን አብቅቶላታል። ይልቁንም በቱርክ፣ በግብጽ፣ በባህረ ሰላጤው ሀገራትና በሌሎችም የሩቅ ኃይላት መካከል ለሚደረገው ሰፊ የጂኦፖለቲካ ፍልሚያና የበላይነት ለመያዝ በሚደረገው ውድድር ማዕከላዊ መጫወቻ ሜዳ ነው የሆነችው። ይህ የውጭ ኃይላት በቀጥታም ሆነ በተዘዋዋሪ ጣልቃ መግባት ደግሞ በቀጠናው ላይ አዲስ የኃይል አሰላለፍ የፈጠረ ሲሆን የአፍሪካ ቀንድ ደህንነትም ይበልጥ በቀላሉ ሊቀጣጠል ወደሚችል የውክልና ፖለቲካና ጦርነት አዙሪት ውስጥ ሊከቱ የሚችል ጉዳይ ነው የሆነው። ይህ ደግሞ ለአፍሪካ ቀንድ አጠቃላይ ስጋቶችን ይዞ ይመጣል። ይህ በሶማሊላንድ ተግባራዊ እውቅናና ወደብ ልማት ዙሪያ የሚታየው ፈጣን የሆነው ሽግግር በአፍሪካ ቀንድ አጠቃላይ ፖለቲካ ምህዳር ላይ ከፍተኛ መከፋፈልና ፖላራይዜሽን ወይም ዋልታ ረገጥነትን የመፍጠር አሳሳቢ ስጋትን ይዞ ብቅ ይላል። ቀጠናው ቀደም ሲል በውስጥ ግጭቶች፣ በድንበር ውዝግቦችና በፖለቲካዊ አለመረጋጋት የሚታወቅ ነው። አሁን እየተፈጠረ ያለው አዲስ የኃይል አሰላለፍ የቆዩትን ቁስሎች እንደገና የማነሳሳትና አካባቢውን ወደማይገመት ውጥረት የመክተት አቅምን አለው። ኢትዮጵያ የባህር በር ፍላጎቶቿና ከሶማሊላንድ ጋር የምታደርጋቸው ስልታዊ ግንኙነቶች ከመሬት ላይ ካለው ተጨባጭ ጥቅም በመነጨ ሁኔታ እየተመሰረቱ ቢሆንም የአካሄድ በቀጠናው ሀገራት መካከል አዲስ የጎራ መለየትን የሚፈጥር ነው የሚሆነው። በአንድ በኩል የሶማሊያ ግዛታዊ አንድነትን እንጠብቃለን በሚል መሪ የተሰለፉት እነ ግብጽና ቱርክ የመሳሰሉ ሀገራት፣ በሌላ በኩል ደግሞ የራሳቸውን የባህር ላይ ደህንነትና የኢኮኖሚ ጥቅም ለማስከበር የሚጥሩት የባህረ ሰላጤው ሀገራት በተለይም የተባበሩት አረብ ኤምሬቶች በበርበራ ወደብ ልማትና በሶማሊላንድ መዋቅር ላይ ያላቸው ተጽዕኖ እያሰፉ ነው የሚገኙት። ይህ አይነቱ የተወሳሰበ የዲፕሎማሲ አዙሪት ደግሞ የአፍሪካ ቀንድ ሀገራት የውስጥ ፖለቲካን በቀጥታ የውጭ ኃይላት የፍላጎት መጋጫ ለማድረግ በርን ይከፍታል። ለአዲስ አበባ የሚቀርበው ዋናው ስልታዊ ፈተናም በትክክል እዚህ ላይ ነው ያለው። የሀገሪቱን የኢኮኖሚ ህልውና ለማረጋገጥ የወደብ አማራጮችን ማስፋፋት የግድ የሚል ስራ ቢሆንም ይህንን ፍላጎት ጎረቤት ሀገራት እንደ ቀጥተኛ ስጋት እንዳይመለከቱት ማድረግ ትልቅ ብልሃትን ይጠይቃል። የባህር በር የማግኘት ሂደት ቀጠናዊ መረጋጋትን ሳይነካ ከጎረቤቶች ጋር ያለውን ጥንታዊ የሰላም ሚዛን ሳይንድና አካባቢውን ወደ አላስፈላጊ የጦርነት ስጋት ሳይመራ እንዴት በሰላማዊ መንገድ መፈጸም ይቻላል የሚለው ጥያቄ የኢትዮጵያን የውጭ ጉዳይ ፖሊሲ አውጪዎች በከፍተኛ ሁኔታን እየፈተነ ይገኛል። የአፍሪካ ቀንድ ስጋት አሁን ላይ ከመደበኛ የድንበር ክርክር ያለፈም ነው። የአካባቢው ይዘትና የቀይ ባህር ደህንነት ትስስር እርስ በርሱ የተሳሰረ ነው። በአንድ ወገን የሚወሰድ ማንኛውም አይነት ስልታዊ እርምጃ በሌላኛው ወገን ላይ የደህንነት ስጋትን ይፈጥራል።
ይፈጥራል። ይህ ደግሞ ቀጠናዊ ትብብርን ከማገዙም በላይ ሀገራቱ በጋራ ሊፈቷቸው የሚገባቸውን እንደ ሽብርተኝነት፣ የድንበር ተሻጋሪ ወንጀሎችና የኢኮኖሚ ውድቀቶች ያሉ የጋራ ጠላቶችን ወደ ጎን በመተው እርስ በርስ ወደ መሻኮትና የውጭ ኃይላትን የመጠቀሚያ ወደ መሆን እንዲንሸራተቱም ትልቅ ስጋት ይደቅናል። እዚህ ላይ ደግሞ የአፍሪካ ህብረትና የህግ ተቋማት መካከል ያለው ጋፕ ክፍተትና ውጥረት ዋነኛ የሚነሳ ነጥብ ነው የሚሆነው። ይህ በሶማሊላንድ ዙሪያ እየተመዘገበ ያለው ፈጣን የጂኦፖለቲካ ሽግግር በአህጉሪቱ ላይ የሚገኙትን የፖለቲካና የህግ ተቋማት ትልቅ አጣብቂና ፈተና ውስጥ ነው የጣላቸው። በተለይም አፍሪካን ዩኒየንና የምስራቅ አፍሪካ በይነ መንግስታት ድርጅት ኢጋድ ያሉ ቀጠናዊ ድርጅቶች ይህንን አዲስ መሬት ላይ እየታየ ያለውን ስልታዊ እውነታ ለማስተናገድ ተቋማዊ አቅማቸውና ይዞት የቆዩ ህጋዊ መርሆቻቸው ትልቅ ውጥረት ውስጥ ጥሏቸዋል። እነዚህ ተቋማት የተመሰረቱባቸው ላለፉት አያሌ አስርት ዓመታት ሲመሩባቸው የቆዩባቸው የህግ ማዕቀፎች አሁንም ድረስ በዋነኛነት የሚያተኩሩት በሀገራት ግዛታዊ አንድነት በሉዓላዊነትና ቅኝ ግዛት ጥሎት በሄደው የድንበር ካርታም ይከበር የሚለው መርህ ላይ ብቻ ነው። ሆኖም ግን በአሁኑ ሰዓት በአፍሪካ ቀንድ መሬት ላይ ያለው የጂኦፖለቲካ እውነታ ከነዚህ የቆዩ ተቋማዊ አሰራሮችና ህጋዊ ቀመሮች እጅግ በበለጠ ፍጥነት እየገሰገሰ ነው የሚገኘው። የአፍሪካ ህብረት እዚህ አዲስ አበባ ላይ በሚያደርጋቸው ስብሰባዎችና መግለጫዎች የድንበር ታማኝነትና የሶማሊያን ሉዓላዊነት በጽኑ እንደሚደግፍ በተደጋጋሚ ቢገልጽም የዓለም አቀፍ ኃይላት፣ የውጭ መንግስታትና የንግድ ተቋማት ግን በመሰረተ ልማት፣ በወደብ ልማትና በባህር ላይ ደህንነት ስም ከሶማሊላንድ ጋር ያላቸውን ተግባራዊ ስራዎች በከፍተኛ ሁኔታ እያስፋፉት ይገኛሉ። ይህ ክስተት በአህጉራዊ የህግ መርሆችና በተጨባጭ የተግባር ፖለቲካ መካከል ያለውን ግዙፍ የዳኝነትና የአስተዳደር ክፍተት ወይም ገቨርናንስ ጋፕን በግልጽ ያሳያል። በዚህ ምክንያት የቆዩት የዲፕሎማሲና የህግ ዶክትሪኖች በአዲሱ መሬት ላይ ባለው ተግባራዊ እውቅና የመዋጥና የመቀደም አደጋን የተጋረጠባቸው። የአፍሪካ ህብረት ከዚህ ቀደም ወደ ሶማሊላንድ ልኮት የነበረው የእውነታ አሰባሳቢ ልዑክ ወይም ፋክት ፋይንዲንግ ሚሽን በሪፖርቱ ላይ ሶማሊላንድ ጉዳይ ልዩ መሆኑና የተለየ የፖለቲካ መፍትሄ እንደሚያስፈልገው ጠቁሞ የነበረ ቢሆንም ህብረቱ ግን ሌሎች አህጉራዊ የመገንጠል ዝንባሌዎችና የድንበር ቀውሶችን ላለመቀስቀስ ሲል ጉዳዩን ወደ ጎን ገፍቶት ቆይቷል። ዛሬ ላይ ግን የውጭ ኃይላት የቀይ ባህርን ደህንነት ለመጠበቅ ሲሉ ተቋማዊ እገዳዎችን ጥሰው በቀጥታ ከሀርጌሳ ጋር መስራታቸው የአህጉሪቱን ተቋማት ዋጋ እያሳጣቸው ነው የሚገኘው። ሁኔታ ቀጠናዊ አስተዳደሩን በጥልቀት በትልቅ ማዕበል ውስጥ የከተተውም ሲሆን ተቋማቱ በይፋዊ ሰነዶቻቸው ላይ የሰፈሩትን የቆዩ አህጉራዊ መርሆች ጥብቅ አድርገው ከመያዝና አሁን ካለው ተለዋዋጭና ፈጣን ስልታዊ እውነታ ጋርም ራሳቸውን አጣጥመው መፍትሄ ከመፈለግ መካከል እጅግ ከባድ በሆነ አጣብቂኝ ውስጥ እንዲወድቁ አድርጓቸዋል። ይህንም ብለን የእውቅናና የወደፊቱ ጣፋንታ ምንድን ነው የሚመስለው ኖርማላይዜሽን ኦፍ ሬኮግኒሽን የሚሉት ጉዳዮችን ደግሞ አንስተን እንመልከት። ሁሉ ተግባራዊ ሽግግርና የኃይል አስተላለፍ መሬት ላይ እየታየ ቢሆንም የሶማሊላንድ መደበኛ የዲፕሎማሲ እውቅና ማግኘት ፍጹም የተረጋገጠ አልጋ በአልጋ የሆነና ቀላል ሂደት ነው ማለት ግን አይደለም። የሶማሊያ ፌዴራል መንግስት የሚያቀርበው የሉዓላዊነት ጥያቄ አሁንም ቢሆን በዓለም አቀፉ ማህበረሰብ ዘንድ ከፍተኛ ህጋዊና ዲፕሎማሲያዊ ድጋፍ ያለው ነው። ብዙዎቹ የአፍሪካ ሀገራትም ይህንን ፈራጅ መስመርን መከተል ማለትም ለአንድ ወገን በይፋ እውቅናን መስጠት በቀሪው የሀገሪቱ ክፍሎች ላይ የተኛውንም የመገንጠል ዝንባሌዎችና አዳዲስ የድንበር ግጭቶችን መልሶ ሊቀሰቅስ ይችላል የሚል ከፍተኛ ጥንቃቄና ፍርሃት ነው የሚመለከቱት። እነዚህ ፖለቲካዊ ስጋቶች ዛሬም ቢሆን ታዲያ በዓለም አቀፍ መድረክ ላይ ትልቅ ክብደት ያላቸው ነጥቦች ናቸው። ይሁን እንጂ በአሁኑ ሰዓት በአፍሪካ ቀንድ የምናየው እውነታ የሚያሳየው እነዚህ ህጋዊ ስጋቶችና መርሆች የዛሬውን ዓለም አቀፍ ግንኙነትና የሀገራትን ተግባራዊ ትስስር ሙሉ በሙሉ ሊያስቆሙት አለመቻላቸው ነው። አሁን ባለው የፖለቲካ ምህዳር የውጭ ሀገራትና የታላቅ ኃይላትን ባህሪ እየቀረጸ ያለው ረቂቅ የህግ መርህ ሳይሆን በተጨባጭ የሚታየው ስልታዊ ጠቀሜታ ወይም ስትራቴጂክ ዩቲሊቲ ነው። የቀይ ባህር ደህንነት ስጋት፣ የኢኮኖሚ ጥቅሞችና የወደብ አማራጮች ፍላጎት ህጋዊ እውቅናን ወደ ጎን በመግፋት አዳዲስ አሰራሮችን ወልደዋል። እዚህ ጋር ነው እንግዲህ ትልቁ የዲፕሎማሲ ለውጥ የሚስተዋለው። በቀደመው ዘመን ዲፕሎማሲያዊ እውቅና ቀድሞ ተገኝቶ ነው ትብብርና ግንኙነትን የሚመሰረተው ተብሎ ይታመን ነበር። አሁን ግን ሂደቱ ሙሉ በሙሉ ተገልብጧል። እየተደረገ ያለው የጸጥታ ትብብር፣ የንግድ ስምምነት፣ የወደብ ኢንቨስትመንትና የቆንስላ ግንኙነት ራሱ ቀስ በቀስ የሶማሊላንድን መኖርና ዓለም አቀፋዊ ሚናን ወደ ማደላደልና ወደ መደበኛነት ኖርማላይዜሽን እየመራው ነው የሚገኘው። ይህ ማለት ሶማሊላንድ በተባበሩት መንግስታት ድርጅት አዳራሽ ውስጥ በይፋ ሰንደቅ ዓላማዋ ባይሰቀልም፣ በአፍሪካ ህብረት ተገኝታ ባትሳተፍም በዓለም አቀፉ የንግድና የደህንነት ስነ ምህዳር ውስጥ ግን እንደ አንድ የማይታለፍ ሉዓላዊ አካል ሆና እንድትቆጠር ያደርጋት ነው ያለው። የውጭ ኃይላት ፍላጎት በጨመረ ቁጥርና የበርበራ ወደብ ክብደት በናረ ቁጥር ይህ ተግባራዊ እውቅና እየጠነከረ ይሄዳል ማለት ነው። ይህም ውሎ አድሮ በህግና በተግባር መካከል ያለውን ልዩነት በማጥበብ እውቅናን በሂደት የሚገነባ ተጨባጭ ሀቅ ወደ ማድረግ ሊያሸጋግረው እንደሚችልም በርካቶች የሚስማሙበት ነጥብ ሆኗል። ይህንም ብለን የዕለቱን የልዩ ጥንቅር ፕሮግራማችን ስናጠቃልለው ከዚህ ፕሮግራም የምንረዳው ትልቁ ሀቅ የሶማሊላንድ ጉዳይ አሁን ባለንበት ዘመን ተራ የድንበር ይገባኛል ጥያቄ ወይም የቆየ የነጻነት እውቅና ክርክር መሆኑ ሙሉ በሙሉ ያበቃለት መሆኑን ነው። ይህ ክስተት የቀይ ባህር አለመረጋጋት፣ የታላቅ ኃይላት የጂኦፖለቲካ ፉክክርና የወደብ መሰረተ ልማት ፖለቲካ በአፍሪካ ቀንድ ውስጥ የሉዓላዊነትን የሀገርነትና የደህንነት ትስስርን ትርጉም በምን መልኩ እየቀየሩት እንደሆነ የምናይበት ግዙፍና ዓለም አቀፋዊ ስልታዊ ማሳያ ሆኗል። ቀይ ባህርና ኤደን ባህረ ሰላጤ በአሁኑ ሰዓት ወደ አንድ ወሳኝና ወጥ የሆነ ስልታዊ የደህንነት ቀጠና እየተቀየሩ ባሉበት በዚህ ታሪካዊ የዓለም የንግድ መስመሮችን ሰላም ማስከበር፣
ቁጥጥር ማድረግና የጸጥታ ትብብር መፍጠር የሚችሉ መሬት ላይ ያሉ የተረጋጉ የባህር ዳርቻ ግዛቶች የዲፕሎማሲ ስማቸው ወይም ህጋዊ እውቅናቸው ምንም ይሁን ምን ዋጋቸውና ክብደታቸው በዓለም አቀፍ ኃይላት ዘንድ እጅግ እየጨመረ መሄዱ የማይቀረው ተጨባጭ እውነታ ነው። ይህ በምርምር ተቋማት ዘንድ ተግባራዊ እውቅና ወይም ኦፕሬሽናል ሪኮግኒሽን ተብሎ የተጠራው አዲስ የዲፕሎማሲ አካሄድ የሶማሊላንድን የወደፊት ዕጣ ፈንታ የሚወስነው በአንድ ጅንበር በሚፈረም ነጠላ የዲፕሎማሲ እውቅና ውሳኔ ሳይሆን በአሁኑ ሰዓት በበርበራና በዙሪያዋ ባሉ የባህር በሮች ላይ በተግባር እየተገነባ ባለው አዲሱ የቀጠናው የጸጥታና የኢኮኖሚ መዋቅር አማካይነት ነው። ለኢትዮጵያም ሆነ ለቀሪው የአፍሪካ ቀንድ ሀገራት ይህ እየመጣ ያለው አዲስ የባህር ላይ እውነታ ሰፊ የኢኮኖሚ እድሎችን ይዞ የመጣ ቢሆንም በውስጡ ግን እጅግ የተወሳሰቡ የደህንነትና የፖለቲካ ወጥመዶችን ያቀፈ ስለመሆኑ ማንሳት እንችላለን። በቀጣዮቹ ዓመታት የቀጠናው መሪዎች የሚከተሉት ብልሃት የተሞላበት የዲፕሎማሲ አካሄድ ይህንን አዲስ የኃይል አስተላለፍ ወደ ጋራ ልማትና ቀጠናዊ ትስስር ይወስደዋል ወይስ ወደ ከረረ የጎራ መከፋፈልና ግጭት ያመራዋል የሚለውን ደግሞ የሚወስን ነው በማለት የዕለቱን የልዩ ጥንቅር ፕሮግራማችን እዚህ ላይ እንቋጫለን። የተከበራችሁ የገበያ ሚዲያ ተከታታዮቻችን አብራችሁን በመቆየት ስለተከታተላችሁን እጅግ አድርጌ አመሰግናችኋለሁ። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጉ፣ ሐሳብ አስተያየታችሁን እንደተለመደው በኮሜንት መስጫው ላይ አስቀምጡልን። በቀጣይ በሌላ ቪዲዮ መልሰን እስክንገናኝ ድረስ በቸር ሰንብቱልኝ። ሰላም።